እንደምናችሁ የሀገራችንን ከዛም አልፎ ደግሞ የዓለማችንን የተለያዩ ምግቦች የምንቃኝበት የእፍታ ፕሮግራማችን ተጀምሯል። ዛሬ እንግዲህ ከእፍታው ልንቀምስ ነው ማለት ነው። እንደሚታወቀው ወቅቱ የረመዳን ወቅት ነው። በዚህ በረመዳን ወቅት ደግሞ የተለያዩ ሆቴሎች የተለያዩ ቦታዎች የኢፍጣር ፓኬጅን ያዘጋጃሉ። ታዲያ ይሄንን ማስመልክቶ ከነዚህ የኢፍጣር ፓኬጆች ከሚዘጋጁት ውስጥ አንደኛው ደግሞ ራማዳ ሆቴል ነው። በጣም እንግዲህ የሚያምርና የሚጣፍጥ የረመዳን የኢፍጣር ፓኬጅ እንደሚያዘጋጅ ሰምቻለሁ። እሱንም ደግሞ እንግዲህ ምን ይመስላል የሚለው ለመቃኘት ለማፍጠር እዚህ ራማዳ ተገኝቻለሁ። ዛሬ ግን ብቻዬን አይደለም የማፈጥረው። ሁላችሁም የምትወዷት እንግዲህ እኔም ደግሞ በጣም የምወዳት አንድ ሜካፕ አርቲስት እንዲሁም ደግሞ ቲክቶከር አለች። ከሷ ጋር በመሆን እንግዲህ ዛሬ በራማዳ እናፈጥራለን። ቆይታችሁ እንዳይለየን። መልካም ቆይታ። Do that better. What if it's like this is a drama. I'm the drama. እንደምታዩ ያው በጣም ሰፊ ሆኑ የምግብ ቫራይቲዎች ያሉበት ነው። ላይን እስከሚታክት ምግቦቹ ይሄ ለማለት አስቸጋሪ ነገር ነው። ምናልባት በዚህ በምግብ ሰርቪስ ያለፈ ሰው ነው ብዙ ሊረዳሽ የሚችለው። እንደው ባጭሩ ለማስረዳት አንደኛ ሰዎች ምንድነው እኛ ፕሪንሲፕላችንም ሰዎች ራሳቸውን ከህክምና በላይ ራሳቸውን በምግብ መጠበቅና ራሳቸውን ያመጋገብ ስርዓታቸውን ጠብቀው ጤነኛ ሆነው መኖር ይችላሉ የሚል ፍልስፍና ነው ያለን። ከዛ አንፃር አብዛኛው እዚህ ቦታ ላይ አሁን የምታያቸው ምግቦች በአጠቃላይ የምናዘጋጃቸው የሜዲተራኒያን ተች ያላቸው ሜዲተራኒያን ማለት በአብዛኛው የሚያካትተው የሰሜን አፍሪካ ሀገሮችን፣ ሚድል ኢስት አካባቢ ያሉ ሀገሮችን፣ ጣሊያን፣ ስፔን፣ ግሪክ ያሉ አካባቢዎችና ይሄም በዋናነት የተመረጠበት ምክንያት አብዛኛው ጊዜ ጤነኛ የአመጋገብ ስርዓት ከቅባት ብዙ የራቁ ናቸው። የባህር ምግቦችን በስፋት ይጠቀማሉ። ቬጂቴብል በጣም ይጠቀማሉ። ስለዚህ በጣም ከጤና አንፃርም በጣም ተመራጭ ምግቦች ናቸው። አይ አፒል ብለን እንጠራቸዋለን። እነዚህ በአብዛኛው የምታያቸው የሳላድ ዘሮች ናቸው። ከቅባት ከንክኪ ከምናምን ነፃ ነገሮች ናቸው እና ማንኛውም ሰው ቢጠቀሙ የትኛውም የህብረተሰብ ክፍል ቢጠቀማቸው ለጤና በጣም የሚመከሩ የአመጋገብ ስርዓቶች ናቸው። ማባያ እዚህ ቦታ ላይ የሚታያቸው በሙሉ የተለያየ ማባያዎች ናቸው። እነዚህ ሰውም ግራ እንዳይጋባ እያንዳንዱ ላይ ከምን እንደተሰራ ኢንግሪዲየንቱ ምን እንደሚያካትት ዲቴልስ ያሉ ነገሮች አሉት። ከዛ አንፃር ምናልባት የሚረዳው ሰው እንኳን ባይኖር ባለሙያዎች በቦታው ባይኖሩ አንድ ሰው አንብቦ ተረድቶ የሚጠቅመውን ምናልባት ከዛ አንፃር አንዳንዴ የተለያየ አለርጂ ያለባቸው ሰዎች አሉ። ስለዚህ በውስጡ ያለው ነገር ያዩና አለርጂ ካላቸው ከጤናቸው ጋር የሚመሳሰላቸው ነገር አንስተው ሌላውን ትተው ይሄዳሉ። አብዛኛውን ጊዜ እንደዚህ ጋር የምታያቸው አሁን ለሚያፈጥሩ ሰዎች ቴምር ዘሮች አሉ። አልመንድ ብለን እንጠራዋለን። የነት ዘሮች ናቸው እነዚህ በአጠቃላይ። ይሄ ካሽው ነት ይባላል። ይሄኛው ደግሞ ሬይዝን ነው ወይም ዘቢብ። ይሄ ዴትስ አፕሪኮት ይባላል። ከኮክ እንደዚህ ፒች ምናምን የሚባሉ ከዛ ዘር ድራይ ተደርጎ የሚዘጋጅ ነገር ነውና ይሄ እሱ ነው። ይሄ ፕሩንስ ይባላል። እንደ ሾላ ፍሬ አይነት ነገሮች ናቸው። ቀመሻቸው ሲውል ነው እዚህ በሙሉ ቀመሻቸውና ብዙ ጊዜ ቤታችን ሆነን ማናገኛቸው ነገሮች አሉ። እዚህ አካባቢ ሆቴል አካባቢ ስንደርስ ከኮስትም አንፃር ከምንም አንፃር ትንሽ ዋጋቸውም ወደድ የሚሉ ነገሮች ናቸውና ከስተመሩንም ያማከለ ነገር ነው የምናረጋው። ስለዚህ የእንግዶችን ፍላጎት መሰረት በማድረግ
ያመጋገብ ስርዓታቸውን መሰረት በማድረግ ልምዳቸውንም ትሬንዳቸውንም እና አገራቸው ላይ የሚያገኟቸው ነገሮች እኛም ሀገር ሲመጡ ሰርቪሱን ማግኘት ስላለባቸው እንደ ሆቴል ወይም እንደ ሆቴለር እነዚህ አገልግሎቶች እንሰጣለን። እኛም በደንብ ተዘጋጅተንበት ነው። ከምግብ ባሻገር ደግሞ መስገጃ ቦታም ይፈልጉ የመስገጃ ቦታ ላይ አዘጋጅተን ይሄን ሰርቪስ እንሰጠውና እናመሰግናለን። ይሄ በጣም አመቺ ነው። ዳፍታለሙ በደንብ አጣጥሚውና ያው በሆቴልክ እንግዲህ ቀዝቃዛ ምግብ ጀምረሽ ከዛ ወደ ሾርባ ከዛ ወደ ሜን ዲሽ ከዛ ወደ ዲዘርት ብሎ ነውና የሚሄደው። ይሄን ቅደም ተከተሉን ጠብቀሽ አጣጥመሽ እንድትሄጂ ነው የምፈልገው። እነዚህ ጁሶች አንዳንዴ እንደ አፒታይዘርም የምንጠቀማቸው ነገሮች ናቸውና ሞር የምግብ ውደቱን በደንብ እንዲያሳልጡ ተደርጎ ታስቦ የሚሰሩ ጁሶች ናቸው። አሁን ሌመን ጁስ ነው። ኦርጋኒክ ናቸው በሙሉ። ይሄ እንደምታየው ከፓይናፕል ወይም ከአናናስ የሚዘጋጅ ነገር ነው። ይሄ ሀባብ ብለን የምንጠራው ወተርሜለን ጁስ ነው። ኦርጋኒክ ነው በሙሉ ያሉት ምግቦች። እነዚህ ቪምቶ የተወሰነ ሀርቦች አሉበት እንደ ሚንት እና ሌመን ወይም ግሬፕ ተደርጎበት ዳሊዩት ተደርጎ የሚሰራ ነው ቪምቶ የሚባል። ይሄ ስሙዚ ይባላል። ስሙዚ በተለያየ ቤዙ ወተት እርጎ እናረግና ባናና ከሙዝ ከስትሮቨሪ ሌሎች ከአናናስ የተለያዩ ፍሩቶች ግብአት ይደረግበትና በተለያዩ ግብአቶች ስሙዚ ተብሎ ይጠራል። ይሄም በጣም ጠቃሚ የምግብ ይሄ ኢራኒያን ዮጉርት ነው የምንለው። በአብዛኛው ኢራኖች ቤዙ ለምሳሌ ወተት ይሆንና በተወሰነ ደረጃ ጨዋማ ነው እና እንዲያጣጣ ሌላም በደንብ ወተት ነው ቤዙ ወተት ነው። እዛ ጋር ደግሞ ስትሬቱ እንደምታየው ያው ላይን በጣም ለምርጫ የሚያስቸግርሽ አይነት የዲዘርት ወይም የጣፋጭ ምግቦች ዘሮች ናቸው ያሉት። ወደዚህ ጋር ብትመጪ ሁሉንም ያማከለ ነገር ነው እና የምታየው እዚህ ጋር የምታያት እንግዲህ ፔስትሪ ሼፋችን እሷ ናት። ጣፋጩን በደንብ ቀሽባ ነው የምታወጣው እዚህ ቦታ ላይ። እኔ በርግጥ የጣፋጭ ነገር አድናቂ ነኝ በጣም እና ማሊ ይባላል። ይሄ ያው የአረቢክ ዲዘርት ነው። ባቅላቫ ያው ብዙ መሰረቱ የአረቦች አይነት ቢሆንም ተርኪሽ እነዚህ የሙስሊም ኦሪጂን ቢሆንም እኛም ሀገር በአብዛኛው ያው የሙስሊም ማህበረሰባችን ይጠቀማል። ይሄ ብቻ አሁን ለብፌ ፐርፐዝ ነው ያዘጋጀ ነው። ለማንኛውም አይነት የዝግጅት ስርዓቶች ለምሳሌ ሰርግ ቢኖር ልደት ቢኖር በተፈለገው አይነት መጠንና አይነት ኬኮች በተለያየ ደረጃዎች ሰርቪስ እንሰጣለን። መልካም። ስለዚህ ተመልካቾቻችን እንግዲህ ከተለያየ ፕሮግራም ሲወጣችሁ የራማዳ በሚያምር ሁኔታ ያዘጋጅላችኋል ማለት ነው። ተመልካቾቻችንም ራማዳን በመረጥ እንደሚያደርጉ ምንም ጥርጥር የለኝም። እኔም ደግሞ ዛሬ እንግዲህ ከእንግዳ ጋር ነው የመጣሁት። እሷ ልትሰግድ ገብታ ነው። እንዲህ ደግሞ ቀድሚያ ስለሰገድኩ አንተ ጋር ቆይታ ላድርግ ብዬ ነው። ከእንግዳዬ ጋር ሆነን ይህንን የሚያምር ቡፌ ደግሞ በደንብ እንቀምሳለን። እናመሰግናለን። አመሰግናለሁ። መልካም ጊዜ ለሁላችን። አንቺ ግን እየበላሽ አይደለም እንዴ? ከዚህ በላይ ባዶ አረኩት። እንዴት ነው ግን ምግባቸው? የራማዳ ምግብ ቆንጆ ነው በጣም እንዳልኩሽ። እኔ ብዙ ቦታ ሞክሬያለሁ ግን እንደዚህ ተስማማኝ የለም። ሁሉ ነገራቸው ይጣፍጣል። በዛ ላይ አይነት አለው በብዛት በደንብ በፈለግሽ ታገኛለሽ። በአማራጭ ነው ደስ የሚለው ነገር። ሁለተኛ ነገር ደግሞ አንቺ እንደፈለግሽው አንስተሽ ጣዕሙም ደስ ይላል፣ ይጣፍጣል። ተመልካቾቻችን እንግዲህ በዚህ አጋጣሚ የራማዳን የኢፍጣር ፓኬጅ መሞከር ትችላላችሁ። በጣም ነው የሚጣፍጠው ምግባቸው። እኛ በጣም ተመችቶናል።
እንግዲህ እኔ ገና ቲክቶክ ሲጀመር ጀምሮ አቅሻለሁና ቲክቶክ ጀምረሽ ከዛ ደግሞ አሁን የደረሽበት ደረጃ እንደዚሁ በቃ አብዛኞቻችን አንቺ የምናቀሽ ያየነው ነውና እስኪ ወደ ኋላ መለስ ብለን እንዴት ነበር ቲክቶክ ሲጀምሪ በምን አጋጣሚ ጀመርሽ? ያው አብዛኞቻችን ቲክቶከሮች እኮ ቲክቶክ የጀመርነው ትዝ ካለሽ ኮሮና ታይም ላይ ኮቪድ ታይም ላይ ነበር ዝግ ነበረ ኳራንቲን ነበርና ያን ሰዓት ቤት ውስጥ ቁጭ ብለን የምናደርገው ነገር አልነበረም ተመሳሳይ ነው ታሪካችንና ድንገት እንዲህ ፖስት ባረግስ አይነት ሀሳብ መጣልኝ በሰዓቱ ባይገርምሽ ፋሚሊም ፍቃደኛ አልነበረም ስልክ ራሱ አልነበረኝም እድሜ ያልደረሰም ነበር ያታይ አሁን እንደዛ ስል ሰው ይገርመዋል ለምን ካረንትሊ ያለሁበት ስታተስ ያኔ ላይክ 3 አመት 4 አመት እንዴት ስልክ አልነበረኝም ታያለሽ ነው ያን ሰዓት ላይ ጀመርኩኝ በእናቴ ስልክ እየለቀኩኝ ቪዲዮ አንድ ለት እያልኩኝ 3 እያልኩኝ ፎሎወሮች እያገኘው መጣው ከዛ ደግሞ አሁን ላይ ሙሉ ለሙሉ ወደ ቢዝነስ ቀይሬያለሁ አይደለ በጣም አዎ እና በዛ መልኩ ነበር ተጀምሬ ነበር እንዴት ነው ለመዝናናት ብለሽ ነበር አይደል ጀምሮሽ እንደዚህ ለቢዝነስ ምናምን ደግሞ ይሁን ገሰራበታለሁ ብለሽ ሳይሆንስ እንዴት መሰለሽ ሲጀምር ቱ ቢሆንስ ምንም አይነት ቢዝነስ ቦታ የሆነ ትልቅ ቦታ ደርሳለሁ ብዬ አልነበረም ግን ሁሉ ጊዜ ፋሚሊ ሲመጣና ለምንድን ነው እንደዚህ የምታደርጊው ከኛ ፍቃድ ውጪ አይነት ጥያቄዎች ሲጠየቅ መልሰው መልስ የነበረው የሆነ ሰዓት ላይ ኮ ቢዝነስ ብጀምር ሌላ ሰው ከፍዬ ወይ ሚዲያ ከፍዬ ማስተዋወቅ አይጠበቅብኝም የራሴን ፕላትፎርም ተጠቀማለሁ ነበር የምላቸው እና አጋጣሚውን ብቻ ሳይሆን ፓሽኔም ከዚህ ሐሳቤ ጋር ተደማምሮ ነው አሁን ላይ ሙሉ ለሙሉ ወደ ቢዝነስ መቀየር ይችላል አሁን ደግሞ እንግዲህ ያው ሜካፕ አርቲስት ነሽና ወደ ሜካፕ እንዴት ነው የገባሽው ከልጅነሽ ጀምሮ ፍቅሩ ነበረሽ ፍላጎቱ ነበረሽ መጀመሪያ አካባቢ የምትሰራቸው ቪዲዮዎች ወደዛ አልነበረው ከሜካፕ ጋር የተገናኙ አልነበሩ መሰለኝና አዎ ከዛ ኋላ ነው በደንብ በሜካፑ ብቅ ያልሽውና የሜካፕስ ነገር እንዴት ነው ኖርማሊ ሶሻል ሚዲያ ላይ በሁለት መንገድ ልትመጪ ትችላለሽ አንደኛው እስከመጨረሻው ብትቀጥይበትን ስራ ይዘሽ ሁለተኛው ደግሞ ራስሽን ፕሮሞት ከማድረግ ልጀምሪ ትችላለሽና እኔ ጀመርኩት ራሴን ፕሮሞት ከማድረግ ነው ራሴን በደንብ ለሰው ለህዝቡ ካስተዋወቅኩ በኋላ እኔ ደግሞ እንደዚህ አይነት ቢዝነስ አለኝ ብዬ ቢዝነሴን ማስተዋወቅ ጀመርኩ ማለት ነው ሶ ይሁን እንጂ የሜካፕ ፓሽኑ ይሄ ፍላጎቱ ፍቅሩ ከድሮም ጀምሮ የነበረ ነገር ነው እኔ ጋር የሆነ ሰዓት ላይ ሰው ሲሰራ አይቼ ሀሳብ መጥቶልኝ ሳይሆን እንዲሁ አርት ላይ ትንሽ ኢንትረስት አለኝና ክላስም ላይ እንደነዚህ አይነት ክላሶች ነበሩ የሚስቡ አርት የሆኑ ክላሶች ነበሩና ከዛ ተነስቼ ነው ቢዝነስ ወደ ሜካፕ ለመጣው ተምረሻል ሜካፕ መስራት አዎ መጀመሪያ ሰልፍ ቶት ነበርኩኝ ከዛ በኋላ ራሴን በደንብ ማስተምር ያለው የተለያየ ሀገር ልክ እንደ ዱባይ ታይላንድ ይሄድኩኝ በደንብ ማስተር ኮርሶችን ወስጃለሁ ፕላስ ደግሞ ቤዚክ ኮርሶችን በደንብ ወስጃለሁ አሁን ወደም በሜካፕን የራስሽን ስራ ከፍተሽ እንግዲህ ከጀመርሽ ምን ያህል ጊዜ ሆነሽ በስነስርዓት 4 አመት ወይ 5 አመት ገደማ ነው የሚሆነው 4 አመት ሄዷል ጊዜው እኔ ሳስበው ቅርብ ጊዜ ብዬ አድርጌ ነው የማስበው ግን ጊዜው በጣም ሄዷል አሁን ደግሞ እንግዲህ ኤሚ ቢዩቲ አካዳሚ ነው አይደለ የተለያዩ ብራንቾች አሉት የተለያዩ ቦታዎች ላይ እስኪ ምን ያህል ብራንቾች አሉት እናንተ ጋር ምን ለየት ያለ ኤሚ ቢዩቲ አካዳሚ ምን ለየት ያለ ነገር አለው ስለሚለው ለተመልካቾቻችን እኔ ምንገሪ ኤምአይ ቢዩቲ አካዳሚ ሲመሰረት እንዳልኩሽ ሐሳቤ የነበረው በሙያዬ ሰዎችን ለማገልገል ለምሳሌ ለሰርግ ለፕሮግራም ሜካፕ መስራት የፈለገች ሴት መታኔ ጋር ቆንጆ ነው የፈለገች ዲዛይር ያደረገችውን አይነት ሉክ አቺቭ ማድረግ ትችላለች ብዬ ነበር ግን ከክላይንቶቼና ከከስተመሮቼ ተደጋጋሚ ጥያቄ ሲመጣልኝ የሜካፕ ሙያ እንድታስተምሪን እንፈልጋለን የሚሉ ጥያቄዎች ሲመጡልኝ እኔ ለማስተማር ብቁ እስከመሆን ድረስ በሰርቲፊኬቶችም ደረጃ በእውቅናም ደረጃ መሄድ አለብኝ ብዬ አስቤ የተለያዩ ሀገሮች ላይ ኮርስ ወሰድኩኝ ምንድነው አሁን እኛ ጋር የሚማሩ ተማሪዎች እኔ ከዛ የሚወሰድኳቸውን ኮርሶች እንዲሁም ደግሞ በኤክስፒሪየንስ ያገኘኋቸውን ኮርሶች አንድ ላይ ነው የምሰጠው ማለት ነው እና ከረንትሊ እንደዛ ባለበት ሁኔታ የሰውን ፍላጎት ሲጨምር ብራንቾቻችንን በደንብ አስፍተን አሁን አዲስ አበባ ላይ ወደ 4 ብራንች ከአዲስ አበባ ውጪ አንድ ብራንች አለን አዳማ ላይ በሰፊው እየሰጠን ነው 5 ብራንች ደርሷል የሚገርም ነው የሚገርመው ነገር እኔ እንዴት ነው ለስራ ያለሽ ነገር በጣም ደስ ይላል እንግዲህ በሶሻል ሚዲያው የምንከታተል ነውና ይሄ ተነሳሽነትሽ በደንብ እንዴት ነው በቃ ስራሽ ላይ በጣም ኢንቨስት ሆነሽ ነው የምትሰሪው ያ ነገር በጣም ደስ ይላል በተለይ ደግሞ ብዙ ጊዜ በጣም ብዙ ሄት ኮሜንቶች ይመጣሉ ይሄ በቲክቶክ ዘርፍ በተለይ ሰው በጣም ብዙ ነገር ነውና የሚናገረው ለዛ ነገር ያለሽም በቃ በራስሽ መንገድ የምታስኪዱ ነገር በጣም ደስ ይላል ስለዚህ ነገር ምን ታያለሽ በአጠቃላይ ሰው ኮሜንት ስለሚያደርገው ነገር ነው የሶሻል ሚዲያ ፕላትፎርሞች ላይ ያለው ነገር እንዴት ትገልጫለሽ ባንቺ በኩልስ ምን ገጥሞሽ ያውቃል አንደኛ
ሴት ስትሆኚ ከዛ ደግሞ ሚዲያ ላይ ስትወጪ ታውቂዋለሽ ያለውን መጥፎ ጎንና ይመጣል መጥፎ ኮሜንት ይመጣል በዛው ልክ ደግሞ ጥሩን ኮሜንት ይመጣል አንቺ ነሽ ራስሽን ቢልድ አፕ ማድረግ ያለብሽ የሆነ ሰው ከመሬት ተነስቶ ሄት ኮሜንት ስለጻፈልሽ ያ ኮሜንት አንቺን ይመለከትሻል ማለት አይደለም ያስብለውና እኔ ዴፊኒትሊ አልሰማም ምንም አይነት መጥፎ ኮሜንቶች አልቀበልም አላስተናግድም ያው ይመጣል ግን ያው ባላየ ነው የምናልፈው ነው የሚባለው እና ኖርማል ነው ከዚህ በፊትም ከዚህ በኋላም ወደፊትም ኤክስፔክት የሚደረግ ነገር ነው እንደ ሴትም እንደ ሚዲያ ላይ እንደወጣ ሰው ኢንፍሉዌንስ እንደሚያደርግ ሰው የሚጠበቅ ነገር ነው በጣም ብዙ በተለይ ደግሞ ሴት ሆነሽ እንዴ ነው የራስሽን የተለያዩ ነገሮች በራስሽ ራስሽን የምታስተዳድር ሴት ስትሆኚ በጣም ከሰው ብዙ አይነት አመለካከት ይመጣልና ያ ነገር ያው የሚያስጠላ ነገር ነው ብዬ አስባለሁ ግን ያን ሳይሰሙ ደግሞ እንዳንቺ ትልቅ ደረጃ መድረስን ደስ የሚል ነገር ነውና እስኪ 5 ብራንች አሁን አንቺ የመጣሽበትን መንገድ ለራስሽ እንዴት ትገልጫለሽ አሁን ይሄን ስራ ስትሰራ ከመስራቷ በፊት የነበረች ኤሚ ከ5 ዓመት ወይ ከ4 ዓመት በፊት የነበረች ኤሚና አሁን ላይ ያለችው ኤሚ እስኪያነጻጽሪ ብለሽ ምን ተለወጠ ምን ተገኘ እንዴት ትገልጫለሽ በጣም ብዙ ነገር ያው ሐሳብ ነበር ያኔ ላይ የነበረው አሁን ደግሞ ሐሳቡ ወደ ምድር ወርዶ ተጨባጭ የሆነ ነገር አለ ከዚህም በኋላ ደግሞ የሚቀጥሉ ብዙ ነገሮች ይኖራሉ ብዬ ነው የማስበው ግን አንድ እኔ ያመንኩበት ነገር በራሴም ጆርኒ አይቼው አንድ ሰው ማድረግ የሚፈልገው ማሳካት የሚፈልገውን ነገር ማሰብ ብቻ ነው የሚጠበቅበት ከዛ ኤቭሪቲንግ ተስተካክሎ ነው የሚጠብቀው ያ ነው እኔን ያጋጠመኝ የዛሬ 5 ዓመት ቁጭ ብዬ ፕላን ነበር ማድረገው ሜቢ ብሰራ በዛ ፓሽን ሜቢ 5 ብራንች ቢኖረኝ ነበር አሁን ላይ 5 ብራንች አለኝ ነገ ደግሞ ሌላ የተሻለ አላማ አለኝና በጣም ትልቅ ጆርኒ ነው በጣም ብዙ ሰው ሊያስተምር የሚችል አይነት ጆርኒ ነው ተማሪዎችም እኛ ጋር የሚማሩ ተማሪዎች ብዙ እናወራለን በእንደዚህ አይነት ጉዳይና ያንግ እንደምታየው ያን ያክልም ረጅም አመት ሰርቼ ለፍቻ አይነት አይደለም በቃ አሰብኩኝ አሳካው ነው የሆነ ቻሌንጆቹን ወደ ኋላ ወደ ጎን ትቼ ማለት ነው እና በጣም ማጂካል ነው በአራት ብራንቾች ወይም ደግሞ እስከዛሬ ድረስ ምን ያህል ተማሪዎችን አስመርቀሻል ምን ያህል ተማሪዎችን አስተምረሻል እስካሁን ባለኝ ሪፖርት እኛ ጋር ከ3000 በላይ ተማሪዎች ተመርቀው ወጥተዋል የኛ ስኩል ደግሞ አድቫንቴጁ ስራዎችንም እኛ ራሳችንን እናመቻቻለን ከማመቻቸታችን በተጨማሪ ደግሞ የራሳቸው ከፍተው መስራት ለሚፈልጉ ተማሪዎች ኦፖርቹኒቲዎች አለን ኮንሰልት እናደርጋለን እናማክራቸዋለን መሄድ እስከፈለጉበት ጥግ ድረስ አብረናቸው መሄድ ስለምንፈልግ እነሱ እኛ ጋር መማራቸው ብቻ አይደለም እንትናቸው ማለት ሶስት ከጥግ ድረስ አብረናቸው እንሄዳለንና እንግዲህ እስካሁን በአራት ብራንቾች አንድ ተጨማሪ አዳማ ላይ ባለን ብራንች ባለኝ ኢንፎርሜሽን 3000 እና ከዛ በላይ ተማሪዎች አስተናግደናል በጣም ደስ የሚለው እስኪ ሜካፕ ግን በምን ያህል ጊዜ ነው የሚለመደው ፐርፌክት ሜካፕ አርቲስት ለመሆን ምን ያህል ጊዜ ይፈጃል እሱ actually it depends እንዳንቺ ለምንድን ነው ሜካፑን የፈለግሽው የሚለው ጥያቄ ወስነዋል ለራስሽ ዴይሊ ለምትቀባቢው ከሆነ አንድ ሳምንትም ላይ ፈጅብሽ ይችላል ላይ 7 ቀን ፐርፌክት ትሆኚ ትችላለሽ ግን ልክ እንደ ማስተር ሜካፕ ፕሮፌሽናል ሜካፕ የመሳሰሉትን ለመማር ሚኒመም 2 ወር እስከ 2 ወር ከ15 ቀን ድረስ ሊፈጅብሽ ይችላል ስለዚህ በደንብ እስከ 2 ወር ከ15 ቀን ድረስ ፐርፌክት መሆን ይችላል ማለት ነው ከቢግነር እስከ አድቫንስ ደረጃ እኛ ጋር በምንሰጠው ስልጠና 2 ወር ከ15 ቀን ፐርፌክት አድርገሽ በዚህ አጋጣሚ ግን ያው ምናልባት ተመልካቾቻችንን መጣው መመዝገብ ሊፈልጉ ይችላሉና እስኪ አድራሻዎችንም የብራንቾቹን አድራሻ በዚሁ እናነሳ አሪፍ ይመስለኛል እሺ ያው አዲስ አበባ ላይ 4 ብራንቾች ናቸው ብዬሻለሁ አንደኛውና ሄድ ኦፊሳችን ቤተል ነው የሚገኘው ሁለተኛው ፉሪ ቃሊቲ እንዲሁም ሰሚት 4 ቦታዎች ላይ ናቸው ያሉ ከዚህ በኋላ ለማስፋት እናስባለን እንሞክራለን አዳማ ላይ ደግሞ ምስራቅ ሸዋ የሚባል አካባቢ አንድ ብራንች አለን ሰው በ5 ብራንቾቻችን እየመጡ መመዝገብ እንዲሁም ስልካችንን ካስቀምጣችሁ እናስቀምጣለን ደስ ይደወሉ እኛን ሙሉ ኢንፎርሜሽን ኮንታክት ማድረግ ይችላል ያስማሉ ተመልካቾቻችን እስኪ አሁን ደግሞ ወደፊት አይሚቢት አካዳሚ ወይም ደግሞ አንቺን በግልሽ ምን ለማሳካት ታሳባለሽ ከዚህ በኋላ አካዳሚውንስ ምን ላይ ለማድረስ ነው ሐሳብሽ አዎ ያው ምኞት አይከለከልም ነው የሚባለው አም ሹር የሆነ ጊዜ እንትን እንደምናደርገው ፊክስ እንደምናደርገው ምን አለ መሰለሽ እኛ ሀገር ላይ በጣም የሜካፕ ፕሮዳክቶች እጥረት አለ የኦሪጂናል ሜካፕ ፕሮዳክቶች ማለት ነው በዛ ምክንያት አብዛኞቹ ተማሪዎች ራሱ ወጥተው ሲሰሩ ስራቸው አያምርላቸውም ኦር ደግሞ ከክላይንት ጋር ይጣላሉ ያን ነገር ለመቅረፍ በእኛ በተቋማችን ስም አፎርደብል የሆነ ገበያው ላይ ሜካፕ ፕሮዳክቶች ለማቅረብ እየሰራን ነው አሁን ላይ ሶስቱን በሰፊው ላውንች ካደረግን በኋላ
በዛ መልኩ እንመጣለን ብለን እናስባለን እንጠብቃለን አሁን ይመስለኛል እንግዲህ በጣም ብዙ ቁም ነገር አወራንና እስኪ እዚህ ጋር ደግሞ የተዘጋጁ ጥያቄዎች አሉ አዝናኝ ጥያቄዎች ናቸው ስለምን እንደሆነ አብረን ነው የምናየው እነሱን ደግሞ እስኪ እርስ በርስ ተጠያየቅን ደግሞ አሪፍ ጊዜ እናሳልፋለን ተመልካቾቻችን እንግዲህ ተከታተላችሁ የምትገኙት የእፍታ ፕሮግራማችን ነው ካፍታ ቆይታ በኋላ ስንመለስ ደግሞ እዚህ ጋር ያሉትን አዝናኝ ጥያቄዎች እየተጠያየቅን እርስ በርስ ጊዜ የምናሳልፍ ይሆናል ቆይታችን ላይ ለየን መልካም ቆይታ እንግዲህ ተመልካቾቻችን አሁን ደግሞ ምግባችንን በልተን ጨርሰን እንዲደርሳችን እየበላን እዚህ ጋር አዝናኝ ጥያቄዎችን ከኤሚ ጋር ልጠያየቅ ነው እንዴት ነው እስኪ እንጀምር አንቺ ጀምር እኔ ልጀምር ልጠይቅሽ ከረመዳን ትውስታሽ ከልጅነት ከረመዳን ትውስታሽ በጣም የማትረሽ ምንድነው ልጅ ሆነሽ ካሳለፍሽ እንትን አለ አጾሚ ምናምን ተብዬ ከለከል ነበር አይደል አዎ ከዛ እስከ 6 ሰዓት ምናምን ነበር የሚፈቀደው አዎ ከ6 ሰዓት ተለማመድ እየተባለ እና ተደብቄ ጾም ነበር ያ ተርጊ የሚባለው ነገር ነበር ማረጋው ጾም ይባላል ለለኛ ነበርሽ ማለት ነው እንጂ ያለሽ እንደዛ ነበር እስካሁን እንደዛ ለምን እንደሆነ አላውቅም እኔ ግን አሁን አስተካክላለሁ ከተስተካከለ ጥሩ ነው ይመስለኛል እንዴት ነው ልጅ ያለን በተለይ አታርገው የምንባለው ነገር በጣም ነው የምናደርገውና እሱም ነው ግን አይደክምሽም ነበር እንደዛ ሆነሽ እስከ ሙሉ ሳስጥም እነሱ እንደበላ ነው የሚያውቁት በቃ 6 ሰዓት ላይ ትበላለች ከዛ እኔ ግን የሆነ ትይዣለሽ ከ12 ሰዓት ላይ ሲደርስ ከነሱ ቀድሜ ነው ልበላ መሰልቆት የለሽ በጣም ብዙ ትውስታዎች አሉት ግን ከረንት የልጅነትሽ ስላልሽኝ እሱ ነው ማስታወስ አዎ በርግጥ ልክ ረመዳን ሲመጣ ደግሞ ይሄ ቤተሰብ መሰባሰቡ ምንም እየጨመረ ስለሚመጣ ከቤተሰብ ጋር ባለው ነገር በጣም ብዙ ትውስታዎች ነው የሚኖሩት ሳምቡሳ ሰርቀሽ ነው አታቂም ሲጠበስ መሀል ላይ የገባሽ ሳምቡሳ ብስኩት ቀጣይ ነው የሚጠይቅሽ ጠይቂሽ ኦኬ ኪችን ውስጥ የኢፍጣር ምግብ ፕሪፔር ያደርግሽ ያጋጠመሽ ነገር አለ የኢፍጣር ብቻ ነው ግዴታ መሆን ያለበት አዎ የኢፍጣር ነው የሚለው እንግዲህ ሆነን ለመናገር ኢፍጣር ላይ እንኳን ብዙም ተሳትፌ ኪችን ውስጥ መሰራሳ አይደለም ግን የሆነ ጊዜ የሆነ ዩቲዩብ ላይ ምን ላይ እንዳየው አላውቅም የለውዝ የፒነት በተር አይደለም በሱ የሚሰራ ብስኩት አለና የምታርጊው ምንድነው ቪዲዮ ላይ ያየሁት ፒነት በተሩን ብቻ እንደዚህ ያወጣሽ በቅርጽ ያረክሽ መደርደር ነው ከዛ ብስኩት ይሆናል አውጥተሽ ስትከቹ ማለት ነውና እንደዛ ለማድረግ ሰርቸው ከትቹ ሳውጣው ሙሉ ጥቁር በጥቁር ነው የወጣው አሩ ማለት ነው እና በቃ ከዛ ኪችን ገቢ ሲጀመርና ታትድም ኪችን ስገቢ ምናምን ነገር ማለት በቃ እንዴት ነው ገብተሽ ስትሰሪ ምታበላሽ ነው ይመስላል የሆነ ነገር እንኳን ለስራብሽ ብትገቢ ተከታተልሻለሽ ይሄን አርጊ ያለች ማለት ነው ለዛ ነው በቃ ያ ብዙም አልሰራም ነው ለምን ነገር ሳልችል ሳይሆን እችላለሁ ግን ብዙም አልሰራም ግን ማረሳው ይሄንን ነው ብስኩት ሰራው ይይ እንዳለ ጥቁር የወጣው ብስኩት አረሳው በጣም የሚገርም አጋጣሚ ነው እንደውም ያለን አይደል ኪችን ገብተን ራሱ አትቀልጂ አቃለው እዚህ ሊይዝሽ ነበር እንዴ ምናምን ቢዬ አሁን እኔ ተራ ነው እኔ ይሄን እስካነብ ግን አንቺ ቢ ረጅም ጥያቄ እሺ ለስሁር ለመስራት ይሆን ይችላል ወይም ደግሞ ለመስራት ታክቶሽ ወይም ደግሞ ሳትዘጋጅ ቀርተሽ የበላሽ በጣም ዊርድ ነገር ምንድነው ለስሁር ስሁር ሳለ መስራት የሆነ ፍሪጅ ውስጥ ያደረ ላይክ 3 ቀን ምናምን የሆነው ምስር ወጥ ለመስራት ነው ለምንድነው ቢሎ ታጋይ ታይም እንዴት እንደሚሮጥና አርፍጄ ተነስቼ ተጣድፌ ምናምን እንደዛ ሀፕን አድርጎ ያውቃል ግን እኔ ኖርማሊ ከፋሚሊ ጋር ስለሆነ የምንበላው ምናምን እንደዚህ አይነት አጋጣሚ ትንሽ ናቸው ሬር ናቸው በዚህ አጋጣሚ ምስጋና እናቶቻችን በእውነት ነው በጣም እነሱ ካሉ እንግዲህ ምንም እንትን የሚል ነገር የለምና ሰው ላይ ግን ምን መብላት ደስ ይችላል ሆዲያዝ የሚያደርግ ነገር ያ ቀን ግን እንደማትበያ አስበሽ ስለሆነ የምትበየው አትሊስት በልተሽም ያጠግብሽን ነገር ምናምን ስትበይ ደስ አይለሽም ሰው ላይ አዎ ግን ብዙ ስበልኩ ሱር ላይ ያስርባል ይባላል ቀን ሙሉ ለመጾም ለዛ ነው በቃ ነው ተከታታይ እንዳለ ይራ አሳንሽ የሱር እየበላው ይለትሽ ነው የሆነ ለስ መብላትሽ ትንሽ ይራብላት ይሻላል አዎ ያደረ ምስሩት 3 ቀን ግን ከባድ እሱ አጋጣሚ ግዴታ ተናገሪ ስላልሽ እሺ ያው ደግሞ እንት ተራ ነው
ምን ይላል መሰለሽ ከየሆነ ባህል የረመዳን ትራዲሽናል ፉድ መስረቅ ከቻልሽ መስረቅ ነው እንዲመስራታችሁ ይመስለኛል ኖርማሊ ባህል አለን አይደል ስናፈጥር ምናፈጥርባቸው ባህሎች አሉ ከዛ ባህል ውጪ የሆነ ነገር አድ ማድረግ ብቻ ምን ታረጊ ነበር ምግብ ነው አዎ ምግብ ነው የሚለው ከሌላ ሀገር ምግብ አዎ ከኛ ትራዲሽን ውጪ ከኛ ባህል ውጪ የሆነ ምግብ ምን ልጨምር እችላለሁ የቱርክ ምግብ ወዳለሁ ምግባቸው ብዙ ነገር አላቸው ያው ብዙ ነገር ነው በተለይ ደግሞ ጣፋጮቻቸው ያው በባቅላባ ምናምን ይታወቃሉና በኩናፋ ምናምን የኛም ካልቸር ነው ግን ያው ከባህል ውጪ ስላልሽን ጭቅላት ላይ የመጣው ስለሆነ ነው ብዙ ጊዜ እንዲያውም በቃ የቱርክ እንደዚህ ሱፍራ ምናምን ብፍያቸው በጣም ስለሚያምር እሱን መጨመር ደስ ይለኛል ኬካቸው ይጣፍጣል አዎ በጣም ቆንጆ ነው ኬካቸው በጣም ይጣፍጣል ፍሩቱ ራሱ በጣም ተመችቶኛል ሁሉም ነገር ፍሬሽ ነው ኬካቸው ራሱ በጣም ይጣፍጣል የኔ ተራ ነው ለካ ችግር የለም ቀስለሽ ጠይቅ እሺ ኢፍጣር በቃ ኢፍጣር ስታፈጥሪ ግዴታ ጠረጴዛሽ ላይ በቃ መኖር ያለበት ምግብ ያለዚህ አፍጥር አልችልም እምትይው ሳሙሳ እውነት እንዴ ኦብቪየስሊ አንቺስ ብትሆኚ ያለ ሳሙሳ ታፈጥሪያለሽ እኔ እንኳን ከምግብ ይልቅ የሚጠጣ ነገር ከሌለ አልችልም እሱማ ግዴታ ነው እሱ ግዴታ ነው የሆነ የሚጠጣ ሲር እንደዚህ ወይ ውሃ ነገር ግዴታ ነው ግን እንደ ምግብ ደግሞ ማንዳቶሪ ሳሙሳ ግድ ነው እንጂ አፍጥር ራሱ አይመስልም ያለ ሳሙሳ እውነትሽ ነው የተጠባበሰ ነገር ከሌለ እንኳን ብዙ ጊዜ አፍጥር ኦኬ እዚህ ጋር አሁን እየበላ ያለው ነገር ግን በጣም ይጣፈጠኝ ነው ብዙ ነገር አለውና እኔ ራሱ የሆነ ጥያቄ ልጠይቅሽ ስል የሆነ ከምቀበል ያለኝ ምንነሳው ቅድም እንግዲህ እንትኖቹን በልተናል ኖርማል ምግቡን ከዛውን ጣፋጭ እየበላን ነው ከዛ ጋር የተያያዘ ነው የጥያቄ አንቺ የጣፋጭ ቲም ነሽ ወይስ ቆምጠጥ ያለ ነገር ደፍነትሊ እኔ ጣፋጭ ነገር ነው ወዶ እኔ ያለ ጣፋጭ ነገር መኖር ብቻ ነው የሚመስለኝ ስልሽ ምግብ ከበላ በኋላ በላለው ጣፋጭ ነገር ግን አሁን በኖርማል ጊዜ ምረጪ ብትይ ቆምጣጣ ነገር የሚያቃጥል ነገር አልወድም በቃ ጣፋጭ ነገር ነው አይ በጣም አንቺ አታይኝም የባዶ አርጌ የበን ላይክ ሌላ ጉዳት የለውም ስኳር ምናምን ሲበዛ አለ እውነት ለመናገር ግን በቃ ያንንም ማሰብ አልፈልግም ስበላ አይ ቀንሻ ወደፊት አሁን ሳይሆን ወደፊት ይሄን ያክል በጣም ቲማቲም ከጣፋጭ ጋር እንስተላነሳ ነበር ወረቀት ይገርምሻል ምክር እቀበላለሁ ለመተውም የከበደኝ ነገር እሱ ነው ግን እስኪ እቀበላለሁ ይላለን ከተሽ አንድ ሳህን ሙሉ የምትወጂው ጣፋጭ ነገር ቢብልሽ ምን ያክል ድረስ ትበያለሽ እና ምንድነው የምትወጂው ጣፋጭ ነገር አሁን ባዘሽ እዚህ ጋር እሺ እንዳትኝ አሁን ጠግበል እነዚህ በጣም ነው የምወዳቸው እነዚህ የድሬዳዋ ሙሻበክ ሐላዋ ምናምን በጣም በቃ ፋን ነኝ እንደውም ኬክ ያን ያክል ፋን አይደለም ከነሱ እና እንደዚህ እሄዳለሁ በስራ አጋጣሚ ጅግጅጋም ድሬዳዋ ምናምን ሄዳለሁና ጧት ጀምሬ ማታ እስከ በቃ የሆነ ቀን ሙሉ ብበላ አይሰልቸኝም ለምን እንደሆነ ግን እኮ እየሳሳው ትንሽ እየከላ በአሁን ሳህን ሙሉ ግን ቢቀር ምን ያክል ትበያለሽ it depends እንደሆዴ በዛን እንዳለሽበት ሙድ ግን እነሱ ቶሎ ነው የሚዘጉት ቶሎ እንደው ኬክ ይዘጋል ታረቴ ቺዝ ኬክ ምናምን አሁን ብዙ መስበክ በርግጥ ሐላዋ ምናምን እንኳን ነው አይጠገብም ሙሸበክ ግን ትንሽ ከበላሽ በኋላ የሆነ ስኳርነት አለው ግን የነዛ እንደ ኦሪጂናሉን ቀምሰሽ አታውቂም በጣም ነው የሚጣፍጠው አዎ እና like a full of plate ምናምን ልጨርስ ይችላል ይሄ ከባድ ነው ይሄው ያ full of plate ነበር ወረቀታችንም እያለቀ ነው ግን almost ኢፍጣር ስታዘጋጂ ላንቺ ፐርፌክት የምትይው ለምንድን ነው ፍቅር አይ ያሰብኩት ነው ሜኒው ምንድነው ኢንክሉድ የሚያደርገው ምን አለው አሁን ኢፍጣር አዘጋጂ ብትባይ አንቺ እሺ ኢፍጣር አዘጋጂ ብባል እያንዳንዱ ነገር ልንገርሽ ምን ኢንክሉድ እንደምታረጊ ኢፍጣር ሜኒው ላይ ያው ቴምር ሜኑ ውስጥ አይገባም እሺ ያው ቴምር ይኖራል ረመዳን ስለሆነ ቴምር ይኖራል ሳምቡሳ ብስኩት
እንደዚህ የሚጠባበሱ ብዙ ነገሮች ቦምቦሊኖ ምናምን ሌጌማት የሚባሉ ብዙ ነገሮች ይወጣል ከዛ ኋላ ሾርባ ግን የኩኪር ሾርባ ስለማሉት ያትክልት ሾርባ ግን ደስ ይለኛል ከራውን የሚጠቀም ሰው አለ ማለት ነው አትጂም አንቺ እኔ ቀምሻለቅ በቃ እንደኔ ነሽ እኔ በጣም ድሮ ነው የቀመስኩት ከዛን ቀን ጀምሮ ቀምሻለቅ አጃም ይላል የሆነ ነገር ይላል እኔ ጃኔ በሪዳ እንደሚሰራው ሰው ይኖራሉና በጣም ነው ባይዘው ሰው የሚወደው ረመዳን ላይ ብዙ ሰው ነው የሚጠቀመው ስለዚህ እሱን ስለማሉት እኔ ፎቶ ነው የምነሳው ከሚጠጣ ሰው ጋር በገሩስ እሱ ይኖራል ያትክልት ሾርባ ከዛ ኋላ ዋና ምግብ ሩዝ እወዳለሁ ስለዚህ ሩዝ በስጋ በሰላጣ የተለያየ ያለው ነገር ከዛ ኋላ ደግሞ ፍሩቶች ያለሽ ወይ ነው ጥያቄ እሞክራለሁ አላሽ የበላሽ እሞክራለሁ ይሄን ጥያቄ ጠይቀሽኝ አላስበላልሽኝ አይ ግን እሞክራለሁ እሺ አሁን እንግዲህ ብዙ ጊዜ ረመዳን ላይ ስትሆኚ ኖርማል ቀን ላይ ስንሆን ሳንጾም ስንቀር የሆነ ነገር ሲያምረን ምናምን ወጥተን እንበላለን ግን ረመዳን ላይ ብዙ ጊዜ ወጥሽ ለመብላት ምናምን ብዙም ደስ አይልም ያው ቤት ታፈጥሪያለሽ ወይ አንዳንዴ ውጪ ታፈጥሪያለሽና የሚያምርሽ ነገር ምንድነው በጣም ክሬቭ የምታረጊው ነገር ጾመሽ ምናልባት መሀል ላይ ሁሉም ነገር ነው የሚያምርሽ ጾመኛ ስለሆንሽ እኔ እንጃ በቃ ኤቭሪ የሸተተኝን ነገር አፍጥር ሰዓት ላይ ማግኘት እፈልጋለሁ በጣም ነው የሚያሳዝነው ይሄ ሲዝን ላይ ስለሆነ ወጥተሽ ስለማትበይ ምናምን ነው መሰለኝ ምጠላው ሞዶው የሚያምረኛል ምጣዩ ነገር ከባድ ነው ግን አንቺ አለ ላይክ እኔ በጣም አይስ ኮፊ ምናምን ያምረኛል ያው ምግብ አይሆንም በቃ በጣም ብዙ ኮንሱም ስለማድረግ ብዙ ስለምጠቀም ነው መሰለኝ እንደዚህ ጾሜ ምናምን አንዳንዴ ካፍጥር በኋላ በቃ ሄጄ ምናምን መጠጣት ፈልጋለሁ አይስ ኮፊ ቤቴ ለመስራት ደግሞ ይታክተኛልና ለዛ ነው ዛሬ ብዙ ምክር የተቀበልኩ ነው እቀንሳለሁ እንደዚህ አይነት ነገር አታይም ከነዚህ ከሜካፕ አርቲስት ሳይት እሺ እንግዲህ ጥያቄያችን አልቋል አሪፍ ጊዜ ነበር አይደል ያሰለፍነው አንቺ ጋርስ እንዴት ነበር የሚዬ እንግዲህ የራማዳን ኢፍጣር ፓኬጅ ነው የተቋደስ ነው እንዴት ነበር ምን ተመቸሽ ኬኩ ምግቡ ቆንጆ ሁሉ ነገሩ በጣም ቆንጆ ነው ፈርቻው ነበር ኬኩ እንደውም ቆንጆ ነው ተስማምቶኛል አሁን ራሱ ከካሜራ ጀርባ ሄጄ ይለቅልኝ ድጋሚ ሌላ ኢፍጣር ነው የምናደርገው ግድ ነው ቆይታችንስ እንዴት አገኘሽው ቆይታችንም በጣም ቆንጆ ነበር የእናንተም የነሱም መስተንግዶ በጣም ሰልፍ ራስሽን ነው የምታስተናግጂው እዚህ መተሽ ሰው የፈለግሽውን እያነሳሽ መጠቀም ትችላለሽ አይ ላቭ ዳት ልክ ነው እኔም እንግዲህ ስላገኘሁሽ ደስ ብሎኛል ዛሬ አብረን ስላፈጠረ በጣም ደስ ብሎኛል አሪፍ ቆይታ ነበር ያደረግነው ተመልካቾቻችንን ይሄን ያዩ እንግዲህ እንደሚዝናኑ በዛው ልክ ደግሞ ያሰብነውን ነገር ማድረግ እንደሚቻል ማሳካት እንደምንችል እንደ ሴት ደግሞ እንዴት ጠንካራ መሆን እንዳለብን ካንቺ ይማራሉ ብያስባለሁ ስለዚህ እኔም አሪፍ ቆይታ ነበር ያደረኩት አመሰግናለሁ እንግዲህ አሁንም ግን ቆይታችን አላበቃም እየበላሽ ሰላም ነው አለን ዛቸው ይባላል የፉድ ኤንድ ቤቨሬጅ ማናጀር ነው ምን እንዴት ነበር ቆይታችሁ በጣም አሪፍ ነበር ሁሉም ነገር በጣም ጣፋጭ ነው ሁሉም ይጣፍጣል መስተንግዶው በጣም አሪፍ ነው እናመሰግናለን እሺ አመሰግናለሁ አጥፍ እንግዲህ ተመልሳችሁ እሺ እናመሰግናለን እሺ እንግዲህ የሚያሁን ደግሞ ቆይታችን ወደ መገባደድ ደርሷል ከመለታችን በፊት ግን ማስተላለፍ እንፈልጊው መልእክት ካለ ማለት እንፈልጊው ነገር ካለ ያው ስለጋበዛችሁኝ አመሰግናለሁ እንግዳችሁ ስላደረጋችሁኝ እንደሰማችሁት እኛ በሜካፕ አሪፍ ከሚባሉ ትምህርት ቤቶች እኩል ኦልሞስት እየተሰለፍን ያለ ተቋም ነው ያለንና እኛ አላማችን እንደኛ ጎበዝ የሆኑ ተማሪዎችን አፍርቶ ኢትዮጵያም ላይ ስራ አጦችን መቀነስ ነውና ሲንስ እንደዚህ አይነት አላማ ወደፊት ትልቅ ቦታ ደርሳለሁ በዚህ ዘርፍ ብላችሁ የምታስቡ በራችን ምን ጊዜም ክፍት ነው እየመጣችሁ መመዝገብና መማር ትችላላችሁ አንቺንም መተሽ አንድ ቀን ስቱዲያችን ብትጎበኙና ብታዩ ደስ ይለኛል በተረፈ ለመላው የእስልምና እምነት ተከታይ እንኳን ለረመዳን ወር በሰላም አደረሳችሁ ጾመን ከሚጠቀሙበት ያርገን አሚን ብለናል እንግዲህ የሚኒም ስላገኘሽ በድጋሚ በጣም ደስ ብሎኛል አሪፍ ቆይታ ነበር ያደረግነው ይልመድብን አይደለ ይልመድብን ብለናል ተመልካቾቻችን እንግዲህ የዛሬ የፍታ ፕሮግራማችን የተከታተላችሁትን ይመስል ነበር አሪፍ ቆይታ ከቲክቶክ ጋር እንዲሁም ደግሞ ከሜካፕ አርቲስት ኤሚ ጋር አሳልፈናል
በራማዳ ኢፍጣር ፓኬጅ ደግሞ አሪፍ ኢፍጣር ነበር ያፈጠርነው እንግዲህ ፏ ብለን በደንብ ጥግብ ብለን እዚህ ደርሰናል ማለት ነው በመጨረሻ ከመለታችን በፊት ደግሞ ማስተላለፍ የምንፈልገው መልእክት ይህ የጾም ወር ይህ የረመዳን ወር እንግዲህ በደንብ መልካም ነገር የምንሰራበት ወደ ፈጣሪያችን በደንብ የምንቀርብበት ራሳችንን ልባችንን ፈትሸን በደንብ ውስጣችንን ሰላም የምንሰጥበት ወር ነውና ሁላችንም በመልካም ስራ እንረባረብ ሁላችንም ከኛ የሚጠበቀውን ነገር በረመዳን ወር ላይ እናድርግ ብዬ መልእክቴን ማስተላለፍ ፈልጋለሁ እስካሁን ድረስ ቆይታችሁን ከኛ ጋር አድርጋችሁ ተከታተሉ ስለነበረ እጅግ አድርገን እናመሰግናለን እፍታ እንግዲህ በዚህ ተጠናቋል ቻው ቻው